Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ አዲስ ቻናል ነውና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ፣ ኦል የምትለዋን መጫን አትርሱ እያልን ላይክ ሼር በማድረግ ደግሞ እንድታበረታቱን እንጠይቃለን። ሌላ ምንም የምንጠይቀው ነገር የለም። አድማጮቼ ላይክ አርጋችሁ ጀምሩት። እንግዲህ ይህን ካልን ሰበር ዜናዎች አሉ። በጣም ብዙ ነገሮች ከምትጠብቁት በላይ በፍጥነት እየተለዋወጠ ነው። አድማጮች የብልጽግና መኖር እና አለመኖር የሚታየው ከአንዱ ጦርነት ወደ አንዱ ጦርነት ሰራዊት እያጓጓዘ ነው ያለው። በአንድ በኩል ጠንከር ሲልበት ወደ ሌላ ይወስዳል። ወደ አንዱ ደግሞ ጠነከረብኝ ሰራዊት ያስፈልገኛል ብሎ አዛዡ ሲደውል እንደገና ደግሞ ከዛ አንስተው ይወስዳሉ። በመሃል ሰራዊቱም የሚያደርገው ያለ ወደ እናንተ ሁሉንም በዝርዝር እናመጣለን። ከወለጋ የመጣ ሰራዊት ወደ ፋኖ እንላለን። ምን ማለታችን ነው? ይህንን እናበራላችኋለን። የአዲስ አበባ ፋኖ መልእክት አስተላልፈዋል። የአዲስ አበባ ፋኖ እንደምንነገርናችሁ ህብረ ብሔር ነው። ይሄ የአዲስ አበባ ፋኖ ዝም ብሎ እንዲቀል ፋኖ ስለሚሉት በቀጠል ፋኖ ይሏቸዋል እንጂ ዓላማው ከፋኖ ጋር በጣም የሚመሳሰል ነው የሚሉት፣ ግን ከፋኖ ጋር ግንኙነት የለውም። የተሳሰረ ግን ሁሉንም በቅንጅት ሁሉንም የሚችለው አድርጎ ለማድረግ የተቋቋመ እንደሆነ ነግረናቸዋል። ስለሱ ደግሞ የሰማነው ነገር አለ አዲስ፣ እሱን ወደ እናንተ እናመጣለን። መልእክት አዘል ነገር ነው። ዛሬ ይህንን እያልን ሌላው ደግሞ የዛሬው የፋኖ ኦፕሬሽኖች በየተለያዩ አካባቢዎች የሚደረግ ያለው እሱን እንነግራችኋለን። እንደነገርናችሁ ላይክ አድርጋችሁ ጀምሩት። ወደ ዝርዝሩ አልፋለሁ። ከኛ ጋር ቆዩ። ለረጅም ደቂቃዎች አናቆያችሁም። ገፋ ቢል ለሚቀጥሉ 6-7 ደቂቃ ብቻ ነው ከኛ ጋር የምትቆዩት እያልኩኝ እስከ መጨረሻ እንድታዩት፣ ከዛ በኋላ ሌሎች እንዲያዩት ደግሞ ላይክ እና ሼር አድርጉ። ይህንን እያልኩ እንግዲህ የዛሬው ውሎ የፋኖ እንንገራችሁ። መጀመሪያ አድማጮቼ ነው ወይስ የአዲስ አበባ ፋኖ? የዛሬው ውሎ በሱ ጀምራለሁ። ከታች ወደ ላይ ይወጣለሁኝ አድማጮቼ። እና የዛሬው የፋኖ ኦፕሬሽኖች ፋኖ አሁን የሚነግሩን ያሉት ከዛ እየደወሉም የሚነግሩን ከግንባር ራሱ ከፋኖ ግንባር በተለይ ደግሞ ጎጃም ካሉት በየጊዜው ነው የሚነግሩን። ብዙ ደግሞ እንደሚከታተሉት እየነገሩን ነው። ይሄ አዲሱ ቻናል በተለይ ደግሞ በተለያየ ቋንቋዎች ስለምታስተላልፍ እንደግፈሃለን፣ በርታልን ብለው ሁል ጊዜ ይነግሩኛል። ምክንያቱም ይሄ በአማርኛ የምንለጥፈው በትግርኛ የምንለጥፋለን፣ ብቻ የኦሮምኛም ቋንቋ ብንችለው በሱም እንለጥፋለን። ምክንያቱም ህዝብ መስማት አለበት። ይሄ ለሁላችን ጠላት ነው መጥቶ ያለው። የህዝብ የኢትዮጵያ ለማፍራስ የመጣ ሰው ነው። ይሄ ሰውዬ የሌላ አገር ተላላኪ ነው። የዩናይትድ አረብ ኤምሬት ተላላኪ ነው ሆኖ ያለው። ሁሉንም ነገር ኢትዮጵያ ውስጥ የሚሰራው ያለው የዩናይትድ አረብ ኤምሬት ሚሽን ነው ሊያሳካ የሚፈልገው። በተለያየ አካባቢ ለም የተባለውን መሀል አዲስ አበባ ደግሞ መሀል ለገሃር ታሪካዊ የሆነ 150-160 ዓመት ያደረገ ቅርሶችን እያፈረሰ ለነሱ ለዩናይትድ አረብ ኤምሬትስ ነው የሰጣቸው። ወንድሜ ነው ወዳጄ ነው እያለ ሀብቱ ንብረቱ በሙሉ እሱም አብይ አህመድ ወደ ዩናይትድ አረብ ኤምሬት እየወሰነ ነው የሚያስቀምጥ ያለው። ትልቅ ማንሽኖችም እየሰራ እንደሆነ ይታወቃል። ግን አሁን እሱ አይደለም አርዕስታችንና ይህንን የፋኖ ኦፕሬሽን በተለያየ አካባቢ እስኪሰለቸው ድረስ እየወጉት ነው ያሉት። ትናንሽ ከተሞች በመንገድ ቆይተህ ድባይ ይሉታል። በመንገድ አድብተህ ትቆይና ከዛ በኋላ ከአንድ ቦታ ወደ አንድ ቦታ ሲሄድ መንገድ ላይ ቆርጠው የሚያስፈልገውን ሰራዊት የሚገደል ገድለው የሚዘረፈውንም እየዘረፉ ነው ያሉት። የፋኖ የውጊያ ስልትና አሁን ትግራይ የነበረ የውጊያ ስልት የተለያየ ነው። ትግራይ የነበረው ራስህን ቆፍረህ ከዛ በኋላ መከላከል ወይ ደግሞ ቆፍሮ የተቀመጠ ሰራዊትን አጥቅተህ ማሸነፍ ነው። ፋኖ አሁን ተዋጊ ወይ ደግሞ ጉሬላ ዋርፌር የሚሉትን ነው የሚከተለው። ምንድን ነው የሚያደርገው? ሰራዊት ከሰራዊቱ ጋር እንዳይገናኝ ያደርጋል። ሎጂስቲክ እንዳይደርሰው ያቋርጣል። መንገድ የተወሰኑ መንገዶችን በመቁረጥ በመያዝ ያንገላታል።
ይወስዳል። እዛ የነበረው ንብረትም በሙሉ ይታጠቀዋል። ለራሱ እዛ የነበሩ ሰራዊቶችን ነፃ አውጥቶ ወደ መጡበት እንዲሄዱ ያደርጋል። በየቀኑ ያለ እረፍት ተኩስ በመክፈት እንዳይተኙ፣ እንዳይበሉ፣ አርፈው እንዳይቀመጡ ያደርጋል። ከዛ በኋላ ሰራዊቱ እንዲሰላች ማድረግ ነው። ይህን ነው የሚያደርግ ያለው። ስለዚህ በመላው በተለይ በወሎ፣ በጎጃም፣ በሸዋ በድሮ አጠራራቸው ነው የምጠራቸው ያለሁት አካባቢ ያሉትን ፋኖዎች በየቀኑ የተለያየ ቦታዎችን ኦፕሬሽን ያካሂዳሉ። ትልቅም ሊሆን ይችላል፣ ትንሽም ሊሆን ይችላል። ግን በሁሉም አካባቢ ኦፕሬሽኖች እንዳሉና ብዙ ነገሮችን እያሸነፉ እንደሆነ ነው የሚነገረን ያለው። ዋናው አሁን ወደ የወለጋው ልወስዳችሁ አድማጮቼ። ከወለጋ የመጣ ሰራዊት ወደ ፋኖ የሚለውን ወስዳችኋለሁ። ከዛ በኋላ የአዲስ አበባ ፋኖን እናሰማችኋለን። ከወለጋ የመጣውን ሰራዊት እንግዲህ ወለጋ ጦርነት አለ፣ ከኦላ ጋር ጦርነት አለው። በቀደምም ኦላ ለ3 ቀን ውጊያ አድርጌ በጣም ብዙ ሰራዊት ማርኬ ብዙ ትጥቅና ስንቅ ደግሞ አግኝቻለሁኝ። ይዟቸው የነበረ የአብይ አህመድ ሰራዊትንም እንዳለ ጠራርጌ በስሬ አድርጌያቸዋለሁ ብሎ መግለጫ አውጥቶ ነበር የዛሬ 4 ቀን ምናምን። አሁን እዛ ተጨንቆ ያለ የአማራ ፋኖውን ይብስብኛል ስላለ ሰራዊት ሰብስቦ ወደዛ አምጥቶ ነበር። የሚገርማቸው አንድ ተንኮል ነበር። እዛ ወለጋ ፋኖ ብሎ ራሱ ያደራጃቸው ነበሩ። እዛ ወለጋ ውስጥ ብዙ የአማራ ተወላጆች እንዳሉ ወላጆቻቸው ከአማራ ክልል በተለይ ደግሞ ከወሎ በ1977 ዓ.ም ሂደው እዛ የእርሻቸው ኑሯቸውን የጀመሩ አሉ። ከዛ በኋላ መጀመሪያ የሄዱት አሁን ላይ ኖሩ ይችላሉ። እዛው የተወለዱ ወለጋ ውስጥ ተወልደው ያደጉ ግን በጣም ጥሩ ኑሮ የሚኖሩ ብዙ ቁጥር ያላቸው የአማራ ብሔር ተወላጆች አሉ ወለጋ ውስጥ። አሁን እነሱን አስታጥቆ አብይ አህመድ ምንድነው ሲያደርግ የነበረው? ፋኖ ናቸው ተብለው እነዛ አብይ አህመድ ያስታጠቃቸውን የአማራ ተወላጆቹን እንዲገድሉ፣ የኦሮሞ ተወላጆቹን እንዲገድሉ፣ ከዛ በኋላ ፋኖ መጥቶ እየገደለ ነው፣ ይኸው የሱ ብሔርንም እዚህ እየገደለ ነው እንዲባል፣ ከኦሮሞ ህዝብ ጋር ለማጣላት ደግሞ ይኸው ፋኖ ከጎጃም ከጎንደር መጥቶ አሁን እዚህ መጥቶ የኦሮሞ ተወላጆችን ገደለ ተብሎ ችግር እንዲፈጠር፣ በተቃራኒውም የኦሮሞዎች እንደዛ ያደርጋል። ኦላ ብሎ ወይ ደግሞ ኦነግ ሸኔ ብሎ ያደራጅ ያስታጠቃቸው ሁሉንም ነገር የሚሰጣቸው አሉ። በጣም ከፍተኛ ቁጥር ያላቸው በሽመልስ አብዲሳ የሚታዘዙ እነዚህም እንደዛ ነው የሚያደርጉት። ወይ የአማራ ተወላጅ ይገድሉና ከዛ በኋላ ኦላ ወይ ኦነግ ሸኔ የገደላቸው ብሎ ያወጣል። ወይ ደግሞ የኦሮሞ ተወላጆችን ይገድሉና ራሳቸው ከዛ ግደሉ ብሎ አብይ አህመድ ያስገድልና ወይ አንድ ችግር ይፈጥርና ከዛ በኋላስ ይኸው የኛ ናቸው የምትሏቸው የምትደግፏቸው ኦሮሞ ልጆቻችን ናቸው ለኦሮሞ ያስባሉ የምትሏቸው ይሄ መጥቶ ገደሉ፣ እንደዚህ አይነት ሴቶች እንደፈሩ ይላሉ። ግን ይሄ ሁሉ የሚያደርጉት አብይ አህመድና ሽመልስ አብዲሳ ናቸው የሚያዟቸው። ይሄ የታወቀ ነው። ስለዚህ እነዚህ የወለጋ ተወልደው ያደጉ ወላጆቻቸው ከሸዋ ማለት ከወሎ በ1977 የሄዱ ወላጆቻቸው ወደዛ አስታጥቀዋቸው የነበሩ ፋኖ ብለው አሁን ወዴት አምጥተዋቸዋል? ከነዚህ ከወለጋ ከነበረ ሰራዊት ጋር ቀላቅለው ወደ አማራ ክልል አምጥተዋቸዋል። የዛሬ 3-4 ቀን አምጥተዋቸዋል። እነዚህ ከወለጋ የመጡ የአማራ ዘርያ ያላቸው የአማራ ብሔር ወላጆች ያሏቸው አሁን እንዳሉ ግልብጥ ብለው ለፋኖ እጃቸው ሰጥተዋል። ትልቅ ነገር ነው ይሄ። ትልቅ ብሬኪንግ ኒውስ ነው። እንኳን እዚህ አመጡን እኛ ምንም ነገር ሳናደርግ አስታጥቀው አሰልጥነው ዩኒፎርም ሰጥተው ከዛ በኋላ ደግሞ አምጥተው ወደ ዘመዶቻችን አምጥተው ሰጡን ብለው እነሱ ራሳቸው ሄደው እጃቸው ሰጥተው የፋኖ አመራሮች ደግሞ አቀባበል አድርገውላቸው በደመቀ ሁኔታ እንደተቀበሏቸው ተነግሮናል። ሌላ ይሄ እነዚህ ከነሱ ጋር የመጡ ከወለጋ የመጡ ሰራዊትም አሁን እየተበተኑ ነው ያሉት። የኦሮሞ ተወላጆቹን በብዛት እዛ ነበሩ። እነሱም ባካችሁ እንኩ ጠበንጃውን እንኩ ጥይቱን ግን ለቅያሪ ልብስ ስጡን፣ ምክንያቱም ዩኒፎርም ለብሰው ወደ ሀገራቸው ሊመለሱ አይችሉም፣ መንገድ ላይ ይጠየቃሉ። አሁን ምንድነው የሚፈልጉት? የሲቪል ያረጀም ይሁን አዲስም ይሁን ልብስ ይሰጣቸውና ከዛ በኋላ ልብሳቸውን ቀይረው
በየመንገዱ የሚበሏትን ትንሽ ገንዘብ ይሰጣቸዋል። ከዛ ወደ አገራቸው እየተበተኑ እንደሆነ ወይ ጠበንጃውን ለአንድ ገበሬ በርካሽ ሸጡና ከዛ በኋላ በሱ አድርገው ቀለባቸው ልብሳቸውን ገዝተው ወደ አገራቸው በተለይ ከዚህ ከሐረርጌ ከደቡብ ክልል ከጋምቤላ ከምናምን ያመጧቸውንም ነበሩ። እነሱ በከፍተኛ ደረጃ እየተበተኑ ነው ያሉት። ስለዚህ አብይ አህመድ ጠበቅ ያለ ጠንከር ያለ ውጊያ ከተከፈተበት ሰከንድ እንደማይቆይ ፈራሽ እንደሆነ ነው የሚያሳየ ያለው። ፈራሽ በቃ በተአምር ሊቋቋም እንደማይችል የመጨረሻው ያለን የአዲስ አበባ ፋኖ ነው። አድማጮቼ የአዲስ አበባ ፋኖ እንደነገርኳችሁ በጣም በህቡ የተደራጀ ነው። ሁሉንም አባሉ ተሰብስቦ ተነጋግሮ የሚደረግ አይደለም። ዝም ብሎ በየአካባቢው ለማንኛውም እንደራጅ አንድ ነገር ቢፈጠር ወዲያው የምናደርገው እናደርጋለን የሚሉ በተለያየ አካባቢ ያሉን አሉ የሚንቀሳቀሱ ናቸው እና ዝግጁ ነን ነው የሚሉት ያሉት። መልእክቱ እኛ ዝግጁ ነን። አሁን በግንባሩ ከፍተኛ ችግር ከተፈጠረ ወይ ደግሞ አዲስ አበባ ውስጥ ትልቅ የሆነ ሰላማዊ ሰልፍ አድርጎ እምቢ አይሆንም ብሎ ሰላማዊ ሰልፍ ሌላ ሀገር እንደሚደረገው ቢደረግ ቀድመን ወጥተን ሁሉንም ነገር አደራጅተን እንዳለ ግልብጥ ብሎ እንዲወጣ አድርገን ልንነሳና በአጭር ጊዜ ይሄንን መንግስት ልንገለብጠው እንችላለን የሚል ነው ዝግጁ ነን የሚልበት ያሉት። ይህንን በእርግጠኝነት ማን እንደሆነ የት እንዳለ የትኛው ፋኖ እንደሆነ የትኛው የነሱ ደጋፊ እንደሆነ አያውቀውም። ከአብይ አህመድ ጋር የሚሰሩ አሉ። እነዚህ የአማራ ተወላጆች አይደሉም። ማወቅ ያለባችሁ አዲስ አበባ የተወለዱ ናቸው እንጂ አማራዎች ናቸው ማለት አይደለም። ፋኖ ስለተባሉ ፋኖ ማለት አማራ እንዳይመስሏችሁ። እነዚህ ከተለያየ ብሔር ብሔረሰብ የተወለዱ ወይ ደግሞ አዲስ አበባ ከየትም መጥተው ወላጆቻቸው አዲስ አበባ ይወለዷቸው። እኛ በቃ መሮናል፣ በዚህ ሰውዬ ነው መሮናል። በቃ አንገላቱናል፣ ንብረታችን ዘርፈዋል፣ ከሰፈራችን አባሮናል፣ ከትምህርት ቤታችን ከመስጊዳችን ከቤተ ክርስቲያናችን አባሮናል፣ የማናውቀው ሰፈር ወስዶ በትኖናል፣ ከጎረቤቶቻችን በሙሉ ነጣጥሎናል፣ ከእድራችን አፍርሰዋል። እና ይሄ ሰውዬ ማውረድ አለብን። እኛ አዲስ አበባዎች ነን። እኛ እዚህ ብንሆን ወላጆቻችን ከተለያየ ክልልም ቢመጡ የዚህ ክልል የዚህ ብሔር ነን አንልም። አዲስ አበባንን የአዲስ አበባ ፋኖንን የአዲስ አበባ የፈለጋችሁ ብላችሁ ጥሩን፣ ግን እኛ ዝግጁ ነን ነው የሚሉት ያሉት። ይሄ ምክንያቱም ይሄ በከፍተኛ ደረጃ እየተሰራበት ነው ያለውና አቶ ልደቱ አያሌው የሚሰሩት ያሉት የሚያዘጋጁት ያሉት በ45 ቀን እምቢተኝነት ይሄ መንግስት ይፈርሳል ነው ያለው። 45 ቀንም አይፈጅበትም አድማጮች፣ እሱ ራሱ ልደቱም ብለዋል። በፍጥነት ሊፈርስ እንደሚችል ይሄ መንግስት ነው የሚታያለው። ይህንን እያልኩኝ እንግዲህ አድማጮቼ ለአሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።